መውጣት ማለት እጅግ በጣም ስነ ምግባር በራሱ የወጣ ነው። ምርጫ ውስጥ የምንገባ ሰዎች አይደለም። አሁን ከዛሬ ነገ አሁን ላይ የፈታውን ሚስቱን አሁን ካለችው ፍቅረኛ ጋር ማወዳደሩ ወይም ደግሞ ወያንችን ብሎ መምረጡ ራሱ ተገቢ ነው ብዬ አላስብም። እያለፈ ነው ብዬ ነው ማስበው። ምክንያቱም አልፈልግሽም አለኝና ልክ አሁን የአብርሃም ሀሳብ ግራ እያጋባ ያለው አለ እንጂ እኔ ነው ኦብቪየስሊ አልፈልግሽም እያለኝ ያለው ሬዲ እሷን አልፈልግም ሁለታችሁንም አልፈልግም ነው ያልኩት። እኔ በዚህ ነው ታውሪ ምቹ አልፈልግም ለምን ናችሁና እኔ አሁን ላይ ሰላሜን መርጫለሁኝ እንትን ብያለሁና ሆን ኦልሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታችኋል አይደለ? ከነተረፈ ህይወት አይመስለኝም። በመጀመሪያ ደረጃ እኔ ሳወራ ያመንሽኝ አይመስለኝም። ይሄን ታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለም። በጣም ልክ አይደለም። ለመሸሽ ብለህ ሌላ ሴት የምታመጣው እሺ፣ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? አሁን አንዳንዴ እኔ ነገር ይሰለቻል እኮ ፈልጋለሁኝ ብዬ በተደጋጋሚ ነገሩ እየተመታ ፓስፖርቴን ወሰዱብኝ። ልቅልቅ ያለች ሴት አመጣለሁ። ያንን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ሁሉም ህዝቡ የሚያየት ይሆናል፣ አንቺም የምታየት ይሆናል። ምን ማለት ነው? ሄርሜላ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት ገባኝ። ግን ካትሞት ነግረኝ ልክ ካልሆነ እኔ ልውደቅበትና ልጎዳ በቃ ችግር የለውም። እና የኔ አእምሮ መረበሻው እንዴ ልክ ተራኔን አላለች ወይ ሩታ አለ ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ እኔ አልፈልግም በዚህ ልክ እኔ ፍቅር አላውቅም። ስለዚህ ሌላ ሴት ስለመጣ አይገባኝ ሰው ነኝ እኔ በቃ። ስለዚህ በቃ ተወኝ። ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከኔ አንተን ማፍቀሬ በዚህ ልክ ገደብ ልሰጠው ይገባል ብለህ ታስባለህ? ፍቅር ጓደኛ ሴት ምናምን አልፈልግም። አንድ ጥያቄ ልጠይቅሽ። ቆይ የሰው ልጅ በዚህ ልክ በቃ ከህይወት ውጪልኝ ካልሽ ምን ማለት እኮ የለብሽም አይደል እንዴ? በቃ እሺ ምን ሴት ጋር ስትሆን እነሱ በደንብ አድርገህ ታያታለህ። የኔንም ህይወት እንደምትቀይር እንዴት አድርገህ እንደምታደርገኝ ታያዋለህ። ሄርሜላ በአደባባይ አብርሽ አዋረዳት። ማታ በዳኒ ቤት ያያችሁን ቪዲዮ ለቅቄ ነበር በጊዜ በርቁ ቪዲዮ እና አልሰራሁላችሁም። ዛሬ የመጣሁት እንግዲህ ሩታ ሀብቴ በጽጌ ቤት ፈታዘን። አይ ውበት፣ አይ መልክ፣ አይ ቁንጅና፣ አይ በቃ ማንነት የሰው ጥግ። ሩታ ሀብቴ ማታ በለቀቀችው ቪዲዮ ቶክቶኩን አጨናነኩት። አቤት ውበት! ሰው ማለት እንደዚህ ነው። በቃ እያማራችሁ የምትሄድ የደግ ዘርና የደግነት ጥግ ውስጥ ያለበት ሰው የዋህ ሰው እያማረበት እያሸበረቀ ሁሉ ነገር በቃ ይስተካከላል። ሩታ ሀብቴ ማታ በጽጌ ቤት የተለቀቀው ቪዲዮ በጣም ያስደሰተች ሴት ናት እኮ በቃ። ትናንትና ከባሏ እንደዛ ምርጫ ውስጥ አስገብቷት ዛሬ ፈታ ብላ ስትመጣ እንደኔ ደስ ያላችሁ ላይክ፣ ሰብስክራይብ፣ ሼር። ሄርሜላስ ልመና ሄዳ በዳኒ ቤት ተዋረደች። ከህይወቴ ውጪ አልፈልግሽም፣ ጨቅጫቃ ነሽ፣ አልተመችሽኝም፣ አልወድሽም፣ እምወዳት ፍልቅልቅ ያለች ሴት አግኝቻለሁ፣ ቆንጅዬ አንቺ ለእኔ አትገቢኝም ነው ያላት። በእውነት ነው የምላችሁ። በማታው ቪዲዮ ልቡ አላዘነ የለም። አብርሽ ሄርሜላን በቃ ገና ወደፊት ጠብቁ። አብርሽ ምን ይላታል? ሄርሜላን በትዳሬ ላይ መተሽ አለቦታሽ ነው የተገኘሽው ብሎ እንደሚያዋርዳት ጠብቁ። በአጭር ቀን ሄርሜላ ደግሞ የበለጠ ልቧን ይሰብረዋል። አብርሽ በሰው ትዳር ገብቶ ሲያቦካ የነበረ ሰው ድሮም እንደዚሁ ነው። ይሄ ነው መጋለጡ፣ መዋረዱ አይቀርም። እኔ ለዛ ነው የምጮኸው። የሰው ባላላት ሂዱ፣ ተው፣ በኮንፊደንስ ራሳችሁን ቀይሩ እምለው። ሩታዬ በጽጌ ጋር ፈታ ዘና ብላ፣ ኤፍሬምን ታላደንቅ አላልፈም። ጀግናው ገባለት ወንድሙ። ይሄ ወንድነት አይደለም። ይሄ በነገራችን ላይ ድራማ ነው። ድራማው እንግዲህ ይጠናቀቅ ምንም ማጫፍ ነው የቀረው ብለን እናስባለን። አብርሽ ከሚስቱና ከልጁ ጋር በቅርብ ቀን እንደሚመለስ እርግጠኛ ነኝ። ላይክ አድርጉ። አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታችኋል አይደለ? ስለዚህ አሁን ላይ ከጭቅጭቅ ከነተረፈ ህይወት ማለት ነው። እኔ እኮ ሁሌ አንተን ለማስደሰት ነው እንጂ መሞከር ነው አይደለም አይደል? እንዴ ነው አይደለም? ይሄ ማለት ነው ከኔ ጋር እኮ ያለህን ነገር በስትክክል አልጨረስኩም እኮ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም ሄርሜላ።
እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ፣ ችግር የለውም። ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ፣ ችግር የለውም። የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም። እንዴ ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው? እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? ለመሸሽ ሳይሆን አንዳንዴ እኔ ነገር ይሰለቻል እኮ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይህን ነገር መስማት አልቻሉም። እየተመላለሱ ምን ያሉ። ስለዚህ ያገኝ አልቻለም። ከሀገር ልውጣ ልች ሴት አመጣለሁ። ያንን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። እና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣ ሁሉም ህዝቡ የሚያየት ይሆናል፣ አንቺም የምታያት ይሆናል። ሆነ ደስተኛ ሊሆን የሚችለው ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩና ልጎዳ በቃ ችግር የለም። በቃ አንተ ልክ እንዳልበጥበጥና የኔ አእምሮ መረበሽ ነው እንዴ? ልክ የሆነው ተራ በተራ እኔን ማወቅ ነው እንዴ? እንትን የሆነው አልችልም። በር ላይ ወይ ሄርሜላ ልክ ወይ ሩታ አለች። ይህንን ደግሞ አልፈልግም። እንደዚህ ጭንቀት ነው። ቀርም ልክ አለው። ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ ልክ ነኝ። ፍቅር አላውቅም። ስለዚህ ሌላ ሴት ስለመጣች እነሱ የሚቀንሱት ነው። የማይገባኝ ሰው ነኝ እኔ። በቃ ስለዚህ በቃ ተወኝ። ጓደኛ ሴት ምናምን አልፈልግም። በቃ እንዴት የምታመጣት? አንድ ጥያቄ ልጠይቅሽ። ቆይ የሰው ልጅ በዚህ ልክ በቃ ከህይወት ውጭልኝ ካልሽ እንትን ማለት እኮ የለብሽም አይደል እንዴ? ገብቶሻል አይደል? ምናልባት እሺ በቃ አታውራ፣ እኛን አውራን ስ ይፈልጋል። እኔ እየተጨናነኩኝ ነው፣ እያበሩት እንቅልፌን እያጣሁኝ ነው ያለው። የነሱ ስላለች በቃ ምን ልክ እንደምትከራከረኝ ባቅኖሩ ሲጀመር ደግሞ ማወቅ ከፈለግ ነገ ጠብቅ። ነገ ይዣት የምመጣትን ሴት ገታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታይዋለህ። ነገር ምንድነው? ሁሉም የምታደርጉት ነገር ከገደብ በላይ አለፈብኝ እያላችሁ ነው ያለው። ገባሽ አይደለ? ለማመጥ የሩታ ማልቀስ ምናምን ነው። አይ ቲንክ ልጁን እንደዚህ አሁን እነሱን እንደዚህ ያደረገው ማለት ልጅ እንዳለው ሌላ ሚስት እንዳለው እንደገና ሄርሜላ እንዳለች የምትመጣ ሴት በራሱ ለሱ የምትጠቅሙ ሴት አለ። እንግዲህ ያው ተውኝ በቃ እረፍት እፈልጋለሁ። ምናልባት ጥፋቱ እኮ የሩታም የሄርሜላም ሊሆን ይችላል። ገብቶሃል አይደለም? ይሄ ልጅ ተውኝ እያለ ነው። በቃ ትንሽ ጊዜ የልጇ አባት ነው። ምንም ቢሆን እሱን ትፈልገዋለች። ሁለታችሁም ጋር የሆነ ትንሽ እልፍ ያላችሁ እየመሰለኝ ስለሆነ እስኪ ሄርሜ ለጊዜው በቃ ተወት ብታረጉት። ምንም እኮ አሁን እኮ አዲስ የሚፈጠር ነገር የለም ዴቭ። ኦልሬዲ ነገ አምጥቼ አስተዋውቃችኋለሁ ካለ እኮ ምንም መተዋቸው ምንም ነገር አይፈይድም። አይ ምናልባት የመሰለኝ ስለዛ እንዴት ሰላም ይኖራል? በሴት ልጅ ህይወት ላይ እየቀለደ እንዴት ሰላም ይኖራል እንዴ? ማይሆን ነገር እኮ ነው እያደረገ ያለው። ለሄርሜላ ሄዶ ተስፋ ይሰጣል። ለሩታ ሄዶ ተስፋ ይሰጣል። አሁንም ለምትመጣው ልጅ ሄዶ ተስፋ ይሰጣል። ከዛስ ምንድን ነው የዚህ ልጅ መጨረሻ ነው ግራ የሚያጋባኝ። ልጅ ወልዷል። ለስሙ ልጅ የወለደ ራሱ እኮ አይመስልም እንዴ? ሰው እንዴት ለወለደው ልጅ መስዋዕትነት አይከፍልም እንዴ? ቢያንስ ምን አይነት ነው እንዴ? ልጁ እኮ ያድጋል። ነገ ላይ ምን አይነት አባት ነው ያለኝ እኮ ይላል እንዴ? ከሴት ጋር ሄዶ የትም ቦታ እየሄደ እየዞረ እየመጣ እንደዚህ አይነት አባት እንዲኖረው ነው የምፈልጉት እናንተ ለልጁ? ይሄ ልጅ ጥሩ መንገድ ላይ ያለም ያለው ጥሩ ነገር አለም እያደረገ ያለው። የሰው እንባ ከባድ ነው እንዳልኩ፣ ሰው አያልቅስበት፣ ሰው እያለቀሰበት ነው። ስለዚህ ይሄ ልጅ ነገ ላይ ሌላ ችግር ውስጥ ከሚገባ ሌላ ነገር ውስጥ ከሚገባ ሁኑኑ መስመር ያዝ። ሩታን አልፈልግም ካለ እያልኩኝ ነበር። ስተናድጄ የመጣሁት የምሬ ነው። እግዚአብሔርን የሰው ህይወት ላይ መቀለድ ፌር አይደለም። የምሬ ነው። በዚህ ልክ የሰው ህይወት ላይ መቀለድ ፌር አይደለም የሚባል ነገር አለ። አይነት ስራ ነው። ምን አይነት ነገር ነው? መቀለድ ፌር አይደለም። መረጠ እናንተ ራሱ ለምን ዝም አላችሁ? ምንድን ነው እናንተ ራሱ? ወይስ በአብራምታችሁ ነው? ሴት መቀያየር ፋሽን ነው ለሱ ወይስ ምንድን ነው ሀሳቡ? ሁላችንም የዘራነው ነው የምናጭደው። ስለዚህ ተበሉት። እያደረገ ያለው ነገር ምንም ነገር ጥሩ ነገር አይደል። ያስከፍሏል። ሴት ጋር ሄዶ ሶስተኛዋንም ሊያስለቅስ ነው። ወይ ሄርሜላ ወይ ሩታን ይመርጣል ብለን ነበር እኛም ሀሳባችን። እኛን ያናገረን ነገር የለም መጥቶ ማለት አሁን ይህንን ነገር እንደዚህ እያለ ነበር እኮ እያወራ የነበረው ነገር ይዘው ነው ጨቀው ሁሉም ሰው የሆነ ነገር ሳናገር ነው የተባለው። ወይ ሩታ ምረጥ ነው የተባለው። በቃ አለቀ። ሶስተኛ ጋር መሄድ ከዛ ሶስተኛው ሰው ጋር መሄዱ ማበላሸት በጣም ምንድን ነው ሀሳቡ? እየቀለደ እንዴት ሰላም ይኖራል እንዴ? ማይሆን ነገር እኮ ነው እያደረገ ያለው። ለሄርሜላ ሄዶ ተስፋ ይሰጣል። ለሩታ ሄዶ ተስፋ ይሰጣል።
እንደ አሁንም ለምትመጣው ልጅ ሄዶ ተስፋ ይሰጣል ነገር ነው መሆን የሌለበት ነገር ነው። ይሄን ገብቷል። ሴት ይዞ ሊመጣ ከሆነ ሀሳቡ የእውነት እኔ መሰለኝ በቃ በጊዜው ማታ ምናልባት ትንሽ የተረጋግ መለያት፣ ምክንያቱም ሁለቱም ልጆች እየጨቀጨቁ ለሰውኛ ይወስናል ብዬ አንድ ነገር ነው ያሰብኩት። ታዲያ የምወስነው ነገር ከሁለት ለጉ ያልፈለግኩም በቃ አልፈለግኩ ነው። ከሩታ ጋርም አልፈለግኩ ነው። ከኛ ሴት ጋር አልሄድም። የፈለገ ታምር ያሉ ጥሩ ነገር አለም እያደረገ ያሉ የሰውን ከባድ ነው እንዳልኩ ሰው አያልቅስበት ለቅሰበት ነው። ስለዚህ ይህ ልጅ ነገ ላይ እኔም የሚበጀንን ዘዴ እንዴት አድርገን እናስተካክለው አብርሃምን፣ ወይ ደግሞ በምን አይነት መንገድ እንመልሰው፣ ነጥቡ ያ ነው። ወይ ደግሞ ይህንን ነገር የእውነት ሊያደርገው ከሆነ እንዴት እናስቆመዋለን፣ ወደዚህ ነገር ውስጥ እንዳይገባ እንዴት ነው የምናስቆመው ነው ነጥቡ። እኔ ደግሞ አብርሃም እውነቱ ስነግር ይህ ነገር ከማድረግ ወደኋላ አይልም። በቃ እውነቱ ስነግር ከማድረግ ወደኋላ አይልም። ግን ደግሞ ከልጁ ጋር ይቅርብ ትለኛለች፣ ችግር የለውም አስተካክሉት። አንተ ሞንክ ቡዚ ያከብራቸዋል። እናታችንስ ለምን ይሰደባሉ? በዚህ መጣ ሩታ ሀብቴ ከጽጌ ጋር ደስ ብሏት ሰፕራይዝ ስላደረገቻት ደስ ብሎኛል። ነገር ግን አብርሽ ዳኒ በለቀቀው ቪዲዮ አብርሽ ለሴት ልጅ ያለው ስፔክት በእውነት ነው የምላችሁ፣ ብዙ ቀን ልቤ ተሰብሮ ያውቃል፣ ብዙ ቀን አዝኜ ያውቃለሁ። ነገር ግን አልፈልግሽም ሲሉሽ አሰሚም እንዴ ነገ አምጥቼ አሳይሻለሁ ሲላት አንድ እወድሃለሁ ብላ ሙጥኝ ብላ በሰው ትዳር ላይ ገብታ የሰውን ትዳር አበላሽታ ዛሬ ላይ ራሷን ዝቅ አርጋ ከቤተሰብ ከጓደኛ ከሁሉ ርቃ እሱን እያለች የምትሄድ ሴት በእውነት ነው የምላችሁ፣ አንድ ሞት አይደለም የቀበራት ሄርሜላን። ነገ ቢቀበላት እንኳ አብረው እንኳ ቢሆኑ ለእኔ የሞት እንጀራ ነው። አሰሚም እንደ አታምኒም እንዴ? በቃ ነገ አሳይሻለሁ። ሴቲቱን አምጥቼ ፍልቅልቅ ያለ ሴት ምርጥ ሴት አምጥቻለሁ፣ አግቻለሁ። ጭቅጭቅ ሰልችቶኛል፣ አልፈልግሽም። እናንተ ፋሚሊ ግን እንደው ይሄ ሰውዬ አብሯት እንኳ ቢሆን ማለት ነው የዝህን ያህል ብጥርር ብሎባት የዝህን ያህል ሩታ ሀብቴ እኮ ብትሰደብ ብትረገጥ ለልጇ ነው፣ ለልዑል እኮ ነው። ድሮም አይታችኋታል እኮ አልቅሶ ሲለምናት ሩታ ሀብቴ ተንበርኮ ይቅርታ እያለ በየሽማግሌው ላይ እየሄደ ሲንበረከክላት እኮ እናውቃለን። ሩታ ሌጣ ሆናና ልጅ ታረገዘ በኋላ ያለው አረካት አይታችሁታል። ልዩነቱ ወንድ ልጅ ካረገዘ በኋላ የሚሰጠውን አረካት አይታችኋል። ከወለደ በኋላ ያለውን አይታችኋል። ሩታ ልጅ ብላ ታረገዘ በኋላ ነው አብርሽ ጭውት ያለባት። ያ ነገር ደግሞ ሴት ታታረግ ሄርሜላ በሰው ትዳር ገብታ ዛሬ ላይ አልፈልግሽም እኮ ስንቴ ነው መነግርሽ ተመባል ወዳ ሞት የለም። እኔ ወላሂ ነው የምላችሁ፣ እኔ በጣም ነው ያዘንኩት። ሴት ሆና አላቅም። እውነትም ወንድ ጠፍቷል እንደ ኢትዮጵያ ፋሚሊ ወንድ የለም እንደ ኢትዮጵያ አላቅም። እኔ ግራ ገባኝ ማለት ወንድሙ እንኳን ለራሱ ዲብ ለራሱ ምን አለ መሰላችሁ፣ በቃ እንዲህ ሙጭጭ ስትሉ በቃ ጥፋተኛ እንደሆናችሁ ተሰማኝ አላት። የራስሽን ህይወት ኑሪ፣ በቃ እኔ በማራበት መንገድ ያወራለሁ፣ አንቺ ሁለተኛ አትምጪ በሱ ቤት አላት። እሱ ህይወት ላይ በቃ ይበቃሻል አላት። በእውነት ነው የምላችሁ፣ አንቺም ሩታም ጥፋተኛ እንደሆናችሁ ተሰማኝ አላት። ሲኮራ ማለት ነው። አልፈልግሽም፣ ጭቅጭቅ ሰልችቶኛል፣ ስንቴ ነው የምነግርሽ፣ ተህይወቴ ውጭልኝ፣ አትድረሽብኝ፣ አልደርስብሽም። እኔ የሩታ አድናቂ ነኝ። ነገር ግን እንደዚህ ሴት ረክሶ ሳይ ሄርሜላ አድናቂ መሆን ይፈልጋለሁ።